ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውሉልን። ሆራ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሞስኮ ትላንት አዳሩን ከፍተኛ ነው በተባለ የድሮን ጥቃት ስትታመስ አደረች። ውጊያቸውን ጋብ ያደረጉት አሜሪካና ኢራን ንግግር ላይ መሆናቸውን ፕሬዚዳንት ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ዛሬ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከዩክሬኑ ፕሬዚዳንት ዘለንስኪ ጋር ይገናኛሉ ተብሏል። በግብጽ የሚኖር ኢትዮጵያዊ ስደተኛ በድንገት ሕይወቱ እንዳለፈም መረጃዎች ወጥቷል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሞስኮ ትላንት አዳሩን ከፍተኛ ነው በተባለ የድሮን ጥቃት ስትታመስ አድራለች። ሞስኮ 81 የጠላት ድሮኖች መደምሰሳቸውንም ይፋ አድርጋለች። በትላንትናው ዕለት በሞስኮ ላይ የተሞከረው የድሮን ጥቃት ባለፉት 2 ዓመታት ውስጥ ከተፈጸሙት ሁሉ እጅግ ከፍተኛው እንደሆነም መገናኛ ብዙሃን ዘግበዋል። ከ390 በላይ ድሮኖች የሞስኮን ክልል ኢላማ አድርገው እንደነበርም ታስ የተሰኘው የሩሲያ መገናኛ ብዙሃን ጽፏል። የሞስኮ ከንቲባው ማክስ በተሰኘው የማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት አብዛኞቹ የአየር መከላከያ ኃይሎች የከሸፉ ሲሆን 81 የጠላት ድሮኖች ደግሞ ወደ ሞስኮ እየተቃረቡ ያሉ ተደምስሰዋል ብለዋል። የአየር መከላከያ ሰራዊቱ ከ430 በላይ ድሮኖችን መጣሉንና ከነዚህም ውስጥ 36ቱ ሞስኮ አቅራቢያ መሆናቸውን ዘገባው ጠቅሷል። በተጨማሪም በጁላይ 19 ምሽት እስከ ጁላይ 20 ባለው ጊዜ ውስጥ ከ400 በላይ ጠላት ድሮኖች ወደ ዋና ከተማዋ ክልል አቅጣጫ በረራ አድርገው እንደነበር ታውቋል። አብዛኞቹ በአየር መከላከያ የከሸፉ ሲሆን 85 ድሮኖች ደግሞ ወደ ከተማዋ ተቃርበው ሳለም መደምሰሳቸው ተነግሯል። በተጨማሪም ከጁላይ 17 ምሽት እስከ ማለዳ ድረስ ከ370 በላይ ድሮኖች ወደ ዋና ከተማዋ ክልል አቅጣጫ ይበሩ እንደነበርም ዘገባው አትቷል። አክሎም አብዛኞቹ በሩቅ የአየር መከላከያ ኃይሎች የከሸፉ ሲሆን 34 የጠላት ድሮኖች ደግሞ ወደ ሞስኮ በሚቀርቡበት ወቅት መደምሰሳቸው ይፋ ሆኗል። እስራኤልና ሊባኖስ በሮም የሰላም ውይይት ሊጀምሩ ነው ተባለ። እስራኤልና ሊባኖስ በቀጣዩ ሳምንት በጣሊያን መዲና ሮም አዲስ የሰላም ውይይት እንደሚያካሂዱ የአሜሪካ የውጭ ጉዳይ ሚኒስቴር ይፋ አድርጓል። ከኦገስት 4 እስከ 6 በሚደረገው ስብሰባ ቀደም ሲል በአሜሪካ አሸማጋይነት የተደረሰውን የማዕቀፍ ስምምነት ተግባራዊ ማድረግ ላይ ትኩረት እንደሚያደርግም ተነግሯል። ውይይቱ በደቡብ ሊባኖስ ያሉ የሙከራ ቀጠናዎችን ማስፋፋት፣ የድንበር ውዝግቦችን መፍታትና ዘላቂ የሰላምና የደህንነት ስምምነት ላይ መድረስ የሚሉ ጉዳዮች ላይ እንደሚያተኩርም ተነግሯል። በታቀደው ማዕቀፍ መሰረትም የእስራኤል ጦር ከደቡብ ሊባኖስ በቀጥታ እንዲወጣና የሊባኖስ መንግስት ጦር በአካባቢው እንዲሰፍር የሚያስችል ሁኔታ ለመፍጠር ውይይቱ እንደሚደረግም ተነግሯል። ይህ የሚካሄደው ውይይት በእስራኤልና በሊባኖስ መካከል ያለውን የደህንነት ውጥረት ለማርገብ የተደረገ አዲስ ሙከራ እንደሆነም ተነግሯል። ውጊያቸውን ጋብ ያደረጉት አሜሪካና ኢራን ንግግር ላይ መሆናቸውን ፕሬዚዳንት ትራምፕ ተናገሩ። አሜሪካና ኢራን ለተከታታይ 3ኛ ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገውን ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው ብለዋል። ሰኞ ምሽት በፕሬዚዳንታዊ አውሮፕላን ኤርፎርስ ዋን ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ እድል እንዳለ አስባለሁ ሲሉ ያላቸውንም ተስፋ አንስተዋል። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያው ከመገታቱ በፊት ስናደርግ የነበረውን ነገር ወደ መፈጸም እንመለሳለን በማለት ቀጣይ የሚሆነው በመግለጽ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተደረገ አለመሆኑን ደጋግማ እያነሳች ነው። ትራምፕ እንዳሉት ከአርብ ዕለት አንስቶ ኢራን ላይ የሚፈጸመውን ጥቃት ለመግታት የወሰኑት ሁለቱን ተፋላሚ አካላት የሚያሸማግሉ አገራት ለንግግሩ ሌላ እድል እንዲሰጡ ጥያቄ ስላቀረቡላቸው ነው። ኢራንም ጥቃት መፈጸም አቁማለች። ሁለቱ አገራት የሚያደርጉትን ውጊያ ጋብ ያደረጉት ለ2 ሳምንት ገደማ አንዳቸው በሌላቸው ይዞታ ላይ ጥቃት ሲያደርሱ ከቆዩ በኋላ ነው። ውጊያው ማገርሸቱ ሰኔ ላይ የተፈረመውን ጊዜያዊ ተኩስ አቁም ስምምነት አደጋ ላይ ከቶታል። የአሜሪካ ጦር የፈጸማቸው ጥቃቶች ኢራን በሆርሙዝ ወሽመጥ የንግድ መርከብ ጉዞን አደጋ ላይ ለመጣል ያላትን አቅም ለማዳከም ያለሙ እንደሆኑ በወቅቱ ገልጾ ነበር። ይህ አዲስ ውጊያ የተቀሰቀሰው ኢራን በወሳኙ
የነዳጅ መተላለፊያ መስመር ላይ የተጓዙ መርከቦችን ከመታች በኋላም ነበር። የሁለቱ አገራት ግጭት ረግቦ ሊቆይ ይችላል የሚል ተስፋ በመፈጠሩም በዓለም አቀፍ ገበያ የነዳጅ ዋጋ በ9 ከመቶ ቀንሶ በበርሜል 87.59 ዶላር ሲሸጥም ታይቷል። ፕሬዝዳንታዊ አውሮፕላናቸው ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ ለ5 ወራት ስትዋጋ የቆየችው አሜሪካ የተተኳሽ ክምችቷ እየቀነሰ ነው በሚል የወጡ ዘገባዎችን አጣጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ዛሬ ዋሽንግተንን ገብተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ከፕሬዝዳንት ዶናልድ ትራምፕ ጋር የሚገናኙ ሲሆን በዋናነትም በኢራን ላይ የተከፈተው ጦርነት በአጀንዳነቱ ቀዳሚ ቦታን ይዟል። ይህ ጉብኝት ሁለቱ ሀገራት በየካቲት ወር በቴህራን ላይ ጥቃት በመሰንዘር ጦርነቱን ከጀመሩ ወዲህ ኔታንያሁ ከትራምፕ ጋር የሚያደርጉት የመጀመሪያው ንግግራቸው ነው። በተጨማሪም ጉብኝቱ በዌስት ባንክ የእስራኤል ወረራና እስራት በበረታበት እንዲሁም ከ3 ወራት በኋላ በእስራኤል ምርጫ በሚካሄድበት ወቅት ላይ መሆኑ እጅግ ትኩረትን ስቧል። የፖለቲካ ተንታኞች እንደሚሉት ጠቅላይ ሚኒስትር ኔታንያሁ ለምርጫው የትራምፕን ድጋፍ ለማግኘት እየተጣጣሩ ነው። ኔታንያሁ ወደ አሜሪካ የመጡት በሐምሌ 11 ቀን በሞቱት የሪፐብሊካን ሴናተር ሊንድሴ ግራሃም የቀብር ስነ ስርዓት ላይ ለመገኘት ሲሆን የቀብሩ ስነ ስርዓት ከመጀመሩ በፊት ከትራምፕ ጋር ለመወያየትም ቀጠሮ ይዘዋል። በውይይቱም ላይ ከኢራን ጦርነት በተጨማሪ በእስራኤልና በሊባኖስ መካከል ስላለው ግጭት እንዲሁም የአብርሃም ስምምነትን ስለማስፋፋት እንደሚመክሩም ይጠበቃል። ሆኖም የሁለቱ መሪዎች የውይይቱ ውጤት ለሕዝብ ይፋ ይደረጋል ተብሎ አይጠበቅም ተብሏል። ፕሬዝዳንት ዶናልድ ትራምፕ ዛሬ ከእስራኤሉ መሪ በተጨማሪ ከዩክሬኑ ፕሬዝዳንት ዘለንስኪ ጋር ይገናኛሉም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞም በዋይት ሀውስ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር እንደሚገናኙ መገናኛ ብዙሃን ጽፏል። ትራምፕ መሪዎቹን የሚቀበሉት በኢራንና ዩክሬን መካከል ያለው ውዝግብ ወደ ወሳኝ ምዕራፍ በተሸጋገረበት ወቅት ነው። ዩክሬን ቅዳሜ ዕለት በካስፒያን ባህር ሲጓዝ የነበረ የኢራን መርከብን የመታች ሲሆን ቴህራንም አጸፋውን እንደምትመልስ በመዛት ላይ ነች። የአሜሪካው ፕሬዝዳንትም ከሁለቱ ሀገራት መሪዎች ጋር ያላቸው ግንኙነት የተለያየም አቅጣጫን ይዟል። ትራምፕ ትኩረታቸውን ወደ ዩክሬን ያዞሩት የአገሪቱ ጦር የሩሲያ ኃይሎች ቁጥጥራቸውን ለማስፋት የሚያደርጉትን እንቅስቃሴ ካስቆሙ በኋላ መሆኑም ተሰምቷል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ያመሩት የትራምፕ አስተዳደር የኢራንን ጦርነት ለመቋጨት የሚያስችል ስምምነት ላይ መድረስ ሂደት በሚፈልገው ፍጥነት አለመሄዱ እንዳላስደሰተው ከገለጸ በኋላ ነው። ኔታንያሁና ዘለንስኪ ወደ ዋሽንግተን ያመሩት ባለፈው ሳምንት ሕይወታቸው ያለፈው ሪፐብሊካን የኮንግረስ አባል የቀብር ስነ ስርዓት ላይ ለመታደም ነው። በግብጽ ዋና ከተማ ካይሮ ይኖር የነበረ አንድ ኢትዮጵያዊ ስደተኛ በድንገት ሕይወቱ አለፈ። ስደተኛው እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ማለፉን ለግለሰቡ ቅርብ የሆኑ 3 ምንጮች ለቢቢሲ መናገራቸውን ቢቢሲ ዘግቧል። ያሬድ ገረመው የተባለው ኢትዮጵያዊ ሕይወቱ ያለፈው ድካም ይዞት የሚል መረጃ ቢወጣም ምንጮች ግን በግለሰቡ አሟሟት ላይ ጥያቄዎች እንዳሏቸውም አንስተዋል። የ5 ዓመት ልጅ አባት የሆነው ያሬድ ሕይወቱ እንዳለፈ የተሰማው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ ምንጮችም ተናግሯል። ምንጮች እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኝ እስር ቤት የገባው ከመሞቱ 4 ቀናት በፊት ቅዳሜ ሐምሌ 11 ነበር። ኢትዮጵያዊው ስደተኛ የታሰረው ከመኖሪያ ፍቃድ ጋር በተያያዘ እንደነበርም ምንጮች ጠቅሰዋል። ምንጩ ሲያስረዱም በቀን 11 ጠዋት ወደ ስራው ሲሄድ ነው የተያዘው። ከዚያ በኋላ ሰኞ ፍርድ ቤት አቀረቡትም ብለዋል። ይህንን የመኖሪያ ፍቃድ አግኝቶ ከእስር እንደሚለቀቅ ተገልጾ እንደነበርም ምንጩ ተናግሯል። ሌላ ምንጭ በበኩላቸው ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፍቃድ ወረቀት ተቀብያለሁ፣ ዛሬ ማታ እወጣለሁ ብሏቸው እንደነበር ማስታውሰዋል። ከዚያ በኋላ ይመለሳል ብዬ ስጠብቅ በማግስቱ ደግሞ ሞቱን ተረዳሁም ብለዋል። ምንጩ እንደሚያስረዱት የእስር ቤት ኃላፊዎች ያሬድ ሕይወቱ ያለፈው ታሞ ሆስፒታል ከገባ በኋላ እንደሆነም ተናግረዋል። ሕይወቱ ያለፈውም ባጋጠመው ድካም ምክንያት እንደሆነ መግለጻቸውንም አንስተዋል። በካይሮ የሚገኘው የኢትዮጵያ ኤምባሲ የአስክሬን ምርመራ እንዲያደርግ ጥያቄ ማቅረቡን የሚናገሩት ምንጮች ግን ይህንን አይቀበሉትም። አንድ ምንጭ የያሬድ ሕይወት ያለፈበት መንገድ የተለየ ነው የሚል ጥርጣሬያቸውን ለቢቢሲ ገልጸዋል። ኢትዮጵያዊ በሞተበት ምሽት ገንዘብ እንዲከፍል ተጠይቆ እንደነበርም ይናገራሉ። ከእስር ቤት አውጥተው ብር ሲጠይቁት ነበር። ብዙም ሳይቆይ ኤሌክትሪክ ጠፋ። መብራት ጠፍቶ ሲመለስ ልጁ መሬት ወድቆ ነው
የተገኘው ተመቶ ነው ሲሉም ያገኙትን መረጃ አጣቅሰውም ተናግሯል። ሌሎች ሁለት ምንጮችም ይህንን ጥርጣሬ እንደሚጋሩት አክሏል። ይሁን እንጂ በግል የአስክሬን ምርመራ ለማድረግ የሚያስችል አቅም እንደሌላቸው ማስተዋል። ጉዳዩን ለኢትዮጵያ ኤምባሲና ለተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ማሳወቃቸውንም አክለው ጠቅሰዋል። ቢቢሲ የያሬድን ሞት በተመለከተ በግብጽ ከሚገኘው የኢትዮጵያ ኤምባሲ እንዲሁም የተባበሩት መንግስታት ድርጅት የስደተኞች ተቋም ተጨማሪ ለማግኘት ያደረጋቸው ጥረቶች አለመሳካታቸውንም አንስቷል። ግብጽ ውስጥ በስደት የሚኖሩ ኢትዮጵያውያን እንዲሁም የማህበረሰብ አመራሮች እስርና ማዋከብ እንደሚደርስባቸው በተደጋጋሚ ሲገልጹም ቆይቷል። የኢትዮጵያውያኑ ማህበረሰብ አመራር የሆኑ አንድ ምንጭ ኢትዮጵያውያን ስደተኞች የመኖሪያ ፍቃድ ወረቀት ቢኖራቸውም በፖሊስ ይታሰራሉ በማለትም አንስቷል። እስር ቤት ውስጥ ብዙ ታሳሪ ስላለም መቀመጫ ቦታ የለም፣ የሚተኙበት ቦታ የለም፣ ማድረግ የሚችሉት መቆም ነው ብለዋል። ዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ግብጽ ውስጥ ያለውን የስደተኞች ሁኔታ በተመለከተም በሰኔ መጨረሻ ባወጣው ሪፖርት ፍልሰተኞችና ጥገኝነት ጥያቄዎች ለወራት የሚቆይ የዘፈቀደ ዘመቻ፣ ህገወጥ እስርና ከአገር መባረር እየደረሰባቸው እንደሆነ ገልጾም ነበር። የሂውማን ራይትስ ዎች ሪፖርት እንደሚያመላክተው ይህ አይነቱ እንግልት በኢትዮጵያውያን ስደተኞች ብቻ በኢትዮጵያውያን ስደተኞች ላይም ደርሷል። የደቡብ ሱዳንና ኤርትራ ስደተኞችም ተመሳሳይ ሁኔታ እንዳጋጠማቸው ይፋ አድርጓል። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት